ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በምስራቅ አፍሪካ ቀጠና ባለፉት 10 ዓመታት ውስጣዊ የሰላም ችግር፣ የባህር ላይ ወንበዴዎች ዝርፊያ፣ የሳይበር ጥቃት፣ ህገወጥ የሰዎች ዝውውርና መሰል ፈተናዎች ማጋጠማቸው ተገለጸም። የተገለጸው ኢትዮጵያ እያስተናገደችው ባለው የአፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባ ላይ ነው። በስብሰባው ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የምስራቅ አፍሪካ ቀጠና ባለፉት 10 ዓመታት ውስጣዊ የሰላም ችግር፣ የባህር ላይ ወንበዴዎች ዝርፊያ፣ የሳይበር ጥቃት፣ ህገወጥ የሰዎች ዝውውርና መሰል ፈተናዎች ማጋጠማቸውን ተናግረዋል። እያጋጠሙ ያሉ ችግሮችን ለመቅረፍም በትብብር መስራት እንደሚገባ በአጽንኦት አንስተዋል። ኢትዮጵያ ከሀገር ባለፈ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረገች እንደምትገኝ ጠቁመው እያጋጠሙ ያሉ ችግሮችን ለመቅረፍም በትብብር መስራት ይገባል ብለዋል። በምስራቅ አፍሪካ ግዙፉ የቴክኖሎጂ ኤክስፖ ከግንቦት 8 እስከ 10 በአዲስ አበባ ይካሄዳል። የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከተባበሩት አረብ ኤምሬቶች የሳይበር ደህንነት ካውንስል ጋር በመተባበር የሚያዘጋጁት ኤክስፖ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ ተገልጿል። በቴክኖሎጂ ኤክስፖ ከ45 የዓለም ሀገራት የተውጣጡ ከ10 ሺህ በላይ ሰዎች እንደሚሳተፉበትም ተሰምቷል። ኤክስፖ የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞና ስኬቶች ለዓለም ለማስተዋወቅና ትስስሮችን ለማጎልበት እንዲሁም በቴክኖሎጂ ዘርፍ የኢትዮጵያን መልካም ስምና ገጽታ መገንባት የሚያስችልም ነው ተብሏል። ሀገሪቱ የምታዘጋጃቸው ትላልቅ ኮንፈረንሶችና ሁነቶች ተጨማሪ የቱሪዝም ኢኮኖሚ አቅምን ለማሳደግ እድል የሆኗት መሆኑም ተመልክቷል። እንደ ሜታ፣ ዋይና ኖኪያ የመሳሰሉ ግዙፍ ዓለም አቀፍ የቴክኖሎጂ ኩባንያዎችና መሪዎች የዚህ ኤክስፖ አካል መሆናቸው ተሰምቷል። ጂኦ ፓርክና ጂኦ ቱሪዝምን በኢትዮጵያና የምስራቅ አፍሪካ ቀጠና ያለውን ግንዛቤና ትግበራ ለማጠናከር ያለመ ጉልህ አህጉራዊ ወርክሾፕ ዛሬ በአዲስ አበባ ተጀምሯል። በወርክሾፑ የመክፈቻ ንግግር ያቀረቡት የቱሪዝም ሚኒስትር ሰላማዊት ካሳ እንደገለጹት በዓለም ላይ 50 ሀገራት 229 የጂኦ ፓርክ በዩኔስኮ ቢያስመዘግቡም ከአፍሪካ ግን 2 ሀገራት ብቻ መሆናቸውን አንስተው ኢትዮጵያ አፍሪካ ውስጥ በዩኔስኮ ብዝሃ ሀብት ካስመዘገቡት 2 ሀገራት አንዷ መሆኗን አረጋግጠዋል። በኢትዮጵያ 12 የሚዳሰሱ 6 የማይዳሰሱና 5 ጥብቅ ባዮስፌር በዩኔስኮ እውቅና ተሰጥቷቸው የተመዘገቡ ብዝሃ ሀብቶች ናቸው ብለዋል። በቅርቡ የሚጸድቀው ረቂቅ የቱሪዝም ፖሊሲ የጂኦ ቱሪዝም ሀብቶችን ለመጠበቅ የጂኦ ፓርኮችን ለመመስረትና ግንዛቤ በመፍጠር ስራዎችን ለማሳለጥ ትልቅ አቅም እንደሚሆን መገለጹን የተቋሙ መረጃ ያመለክታል። የበጀት እጥረት፣ የሎጂስቲክና የባለሙያ ፍልሰት የኮንስትራክሽን ዘርፉን እየፈተኑ መሆናቸውን የኮንስትራክሽን ባለስልጣን ዋና ዳይሬክተር ኢንጂነር መስፍን ነገው ገለጹ። ዳይሬክተሩ በኢትዮጵያ የኮንስትራክሽን ዘርፉን ወደ ላቀ ደረጃ ለማድረስ የግንባታ ፕሮጀክቶች ወጪ ቆጣቢና ጥራት ባለው መልኩ በመፈጸም የዜጎችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን አብራርተዋል። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በኢትዮጵያ ኮንስትራክሽን ባለስልጣን የተጀመሩ ስራዎችን በቴክኖሎጂ በማጠናከር በዘርፉ የተሻለ ውጤት ማምጣት እንደሚቻል አመላክቷል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር እሸቱ ተመስገን ወቅቱ የሚጠይቀውን ቀልጣፋ አገልግሎት ለመስጠት ቴክኖሎጂ በመጠቀም መረጃ አያያዝን ማጠናከር እንደሚገባ ማስገንዘባቸውን የሕዝብ ተወካዮች ምክር ቤት መረጃ ያመለክታል።
የቡና ላኪዎች የመነሻ ካፒታል በ900 በመቶ እንዲጨምር ያደርጋል የተባለው ረቂቅ መመሪያ ተዘጋጀ። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠይቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900 በመቶ እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት ደግሞ በተመሳሳይ መልኩ ጭማሪ የተደረገበትን ረቂቅ መመሪያ አውጥቷል። በዚሁ ረቂቅ መሰረት የግል የቡና ላኪዎች ከዚህ ቀደም ይጠበቅባቸው የነበረው 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዲያድግ ታቅዷል። በተጨማሪም አመልካቾች የአንድ ዓመት የፋይናንስ እንቅስቃሴያቸውን የሚያሳይ በባንክ የተረጋገጠ ማስረጃ ማቅረብ እንደሚኖርባቸው ገልጿል። በተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት የሚፈለገው ዝቅተኛ የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን ብር ከፍ እንዲል የቀረበ ሲሆን ከማህበሩ መስራቾች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ የባንክ ማረጋገጫ ማቅረብ እንደሚኖርባቸው ተገልጿል። ኢሰመኮ ባህር ዳር ቅርንጫፍ የክትትልና ምርመራ ስራውን አጠናክሮ እንዲቀጥል ቋሚ ኮሚቴው አመላክተም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የባህር ዳር ቅርንጫፍ ጽህፈት ቤት ተደራሽነቱን ይበልጥ በማስፋት የክትትልና ምርመራ ስራውን አጠናክሮ መቀጠል እንዳለበት የሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አመላክቷል። ቋሚ ኮሚቴው በአማራ ብሔራዊ ክልላዊ መንግስት በባህር ዳር ከተማ የሚገኙ የፌዴራል ተቋማት ላይ እያደረገ በሚገኘው የመስክ ምልከታ ቅርንጫፍ ጽህፈት ቤቱ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት መስራት እንዳለበት ገልጿል። ዘላቂ ሰላም የሚመጣው መብትና ግዴታውን በአግባቡ የሚያውቅ ማህበረሰብ ሲፈጠር በመሆኑ ሰላም በሰፈነባቸው አካባቢዎች የሰብአዊ መብት ትምህርትና የግንዛቤ ማስጨበጫ ስራዎች ተጠናክረው እንዲቀጥሉ ቋሚ ኮሚቴው አቅጣጫ አስቀምጧል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ሰላምና ደህንነት የአፍሪካ ህብረት ኮሚሽን አዲሱ አመራር ቅድሚያ የሚሰጣቸው ቁልፍ ጉዳዮች መሆናቸው ተገለጸ። የህብረቱ ኮሚሽነር ማህሙድ ዩሱፍ ዛሬ በሰጡት መግለጫ ሶማሊያን ለማረጋጋት ወታደር የሚያዋጡ ሀገራት ያንን ለማስቀጠል መስማማታቸውንና የሀገሪቱ ሁኔታ እየተሻሻለ መሆኑን አስረድተዋል። ሰላምና ደህንነት የአፍሪካ ህብረት ኮሚሽን አዲሱ አመራር ቅድሚያ የሚሰጣቸው ቁልፍ ጉዳዮች መሆናቸውን የህብረቱ ኮሚሽነር ማህሙድ ዩሱፍ ዛሬ በሰጡት መግለጫ ነው የተናገሩት። ይህ ህገ መንግስታዊ የስርዓት ለውጦችን ህብረቱ እንደማይቀበል የጠቀሱት መሐሙድ ዩሱፍ ኮሚሽኑ በሱዳን የትይዩ መንግስት አማራጭን እንደማይቀበልና በሱዳንም ሆነ በደቡብ ሱዳን ያሉ ግጭቶች በንግግር እንዲፈቱ ጥረቶች ሲደረጉ መቆየታቸውን ገልጸዋል። የአፍሪካ ህብረት በጀቱን በአባል ሀገራቱ መዋጮ እንዲሸፍን አስገዳጅ ሁኔታዎች እየጨመሩ መምጣታቸውን የገለጹት ኃላፊው በተቋሙ አጋሮች ድጋፍ ጥገኛ ሆኖ መቀጠል እንደማይቻል መናገራቸውን የዲደብሊው መረጃ ያሳያል። ፕሬዚዳንት ትራምፕ አሜሪካ በሶሪያ ላይ የጣለችውን ማዕቀብ ለማንሳት እያሰብኩ ነው አሉ። ይህም ከደማስቆ ጋር ያለንን መልካም ግንኙነት እንደ አዲስ እንድንጀምር ያደርጋል ብዬ ተስፋ አደርጋለሁ ብለዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በሶሪያ ላይ የጣለችውን ማዕቀብ ለማስወገድ እያጤኑበት መሆኑን መናገራቸውን ነው አናዶሉ የዘገበው። ትራምፕ ታህሳስ ወር ላይ የአሳድ መንግስት ከተወገደ በኋላ ከቱርኩ ፕሬዝዳንት ጋር በሶሪያ ስለተጣለው የአሜሪካ ማዕቀብ መነጋገራቸውን ገልጸዋል። በወቅቱም ፕሬዝዳንት ሬሴፕ ታይብ ኤርዶጋን አሜሪካን በሶሪያ ላይ የጣለችውን ማዕቀብ እንድታነሳ ጠይቀዋቸው እንደነበር ተናግረዋል። በፕሬዝዳንቱ የተሰጡት መግለጫዎች ምዕራባውያን በሶሪያ ላይ የጣሉትን ማዕቀብ በቅርቡ ሊያነሱ እንደሚችሉ የቅርብ ጊዜ ማሳያዎች ናቸው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የአውሮፓ ህብረት በሶሪያ ላይ የጣለውን ማዕቀብ ቀስ በቀስ እንደሚያነሳ ባለፈው ሳምንት መናገራቸው ይታወሳል።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ